Usme Tube ብዙዎቹ ነገ ዛሬ ያሉ በመቅጠር በአሁኑ ሰዓት 2 ቀንና 3 ቀን ብቻ እንደቀረው ሲሰሙ በከፍተኛ ሁኔታ እየተደናገጡ ይገኛሉ። ከዚህም ጋር ተያይዞ በጣም ከባድ የሚያደርገው ደግሞ ከባንክ አካውንታቸው ውስጥ ያለውን ገንዘብ ከ2-3 ቀን በኋላ ማንቀሳቀስ እንደማይችሉ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች አድማጭ ተመልካቾቻችን ከያላችሁበት ቦታ ሰላም መልካሙን እየተመኘው በመላው ዓለም የምትገኙ የቻናል ቤተሰቦች አድማጭ ተመልካቾቻችን እንዲሁም ደግሞ በኢትዮጵያ ያላችሁ የቻናል ቤተሰቦች ከባንክ አካውንትና ከናሽናል አይዲ ማጣመርን በተመለከተ በአሁኑ ሰዓት ቀኑ እየተገባደደ ማለትም እስከ መጋቢት 30 ድረስ ብቻ ነበር ቀኑ ተሰጥቶ የነበረው። ወደ 36 ቀን ተጨምሮ እስከ ግንቦት 6 ሆኗል። በዛሬው ዕለት ወይንም ደግሞ ዛሬ ምሽቱ ግንቦት 3 2018 ዕለተ ሰኞ ላይ እንገኛለን። 3 ቀን ብቻ ቀርቶታል። ብዙዎቹ ግራ ተጋብተዋል። ነገር ግን ስማርት ስልክ ያላቸው ስልካቸውን በመጠቀም ብቻ ሊንክን ተጭነው ካሉበት ቦታ ሆነው ማጣመር ይችላሉ። ብዙዎቹ እንደ ዋዛ እያዩት ይገኛሉ። ነገር ግን በአሁኑ ሰዓት ሁሉም ባንኮች የራሳቸውን መግለጫ ወይንም ደግሞ ብሔራዊ ባንክ ያወጣውን መግለጫ ብሔራዊ ባንክ ያወጣውን ትዕዛዝ ተፈጻሚ እያደረጉ እንዲሁም ደግሞ የማስጠንቀቂያ መልእክት እያስተላለፉ ይገኛሉ። ከ2 ቀንና ከ3 ቀን በኋላ የባንክ አካውንታችሁን ወይንም ደግሞ ገንዘባችሁን እንዳታንቀሳቅሱ ይታገዳል ይላል። ይሄ ጉዳይ ቀላል አይደለም። ምክንያቱም ደግሞ የባንክ አካውንትን ማንቀሳቀስ አይቻልም ማለት ገንዘባችን ማንቀሳቀስ አንችልም ማለት ነው። በሞባይል ባንኪንግ ወዘተ ፊት ለፊት ባንኮች ላይ ሄደንም ማንቀሳቀስ አንችልም። ከዛ በኋላ ቀኑ ካለፈ በኋላ ኢትዮጵያ ውስጥ ተቀምጠን እናጣምር ብንል ደግሞ አሁን እስካለኝ መረጃ ድረስ አይቻልም። ለምሳሌ ያክል በተለያየ ዓለም ሀገራት የምትገኙ የቻናል ቤተሰቦች አድማጭ ተመልካቾቻችን ስደት ላይ ሆናችሁ በስደት ላይ እያላችሁ ናሽናል አይዲ ያላወጣችሁ ብዙዎቻችሁ እንዳላችሁ እናውቃለን። ይህንም ብሔራዊ ባንክ ታሳቢነት አድርጎ ምንድነው የወጣው መግለጫ ወይም ደግሞ የወጣው ፖሊሲ ወይንም የወጣው ሕግ በቀጥታ ወደ ባንኮች በምትሄዱ ሰዓት ናሽናል አይዲ ካወጣችሁ በኋላ ወደ ባንኮች ለማጣመር ስትሄዱ በቅድሚያ ገንዘባችሁን ከማንቀሳቀሳችሁ በፊት ማጣመር ይኖርባችኋል። ለምን እስካሁን አላጣመራችሁም ተብላችሁ ስትጠየቁ ስደት ላይ ነበርኩ ትላላችሁ። ስደት ላይ ነበርኩ ስላላችሁ ብቻ ግን ተቀባይነት የለውም። የወጣው ፖሊሲን በተመለከተ ብሔራዊ ባንክ ያወጣው ፖሊሲ ማለት ነው። ይህም ምንድነው የምትጠየቁት የራሱ የሆነ አሰራር አለው። ጉዞን በተመለከተ ስደት ላይ ለመኖራችሁ በስደት ለመቆየታችሁ ማረጋገጫ ይዛችሁ ምትባላላችሁ። የተለያየ ማስረጃ ከእጃችሁ ስለሚገኝ ያን በተመለከተ የምትጠይቁትን ታቀርባላችሁ። በዛ መልኩ በቀጥታ ያለምንም ጭንቀት ያለምንም ስጋት ማስተካከል ትችላላችሁ። ይሄ እናንተን በተመለከተ ነው። ነገር ግን ሀገር ቤት ሆነው እንደ ዋዛ እያዩ ናሽናል አይዲ በእጃቸው ተቀምጦ ናሽናል አይዲ ይዘው ያላጣመሩ ሰዎችን በተመለከተ ግን በጣም ከባድ ነው። ስለዚህ መልእክቴን ጠቅለል ሳረግላችሁ በተለያየ ዓለም ሀገራት የምትገኙ ቻናል ቤተሰቦች አድማጭ ተመልካቾቻችን ለቤተሰቦቻችሁ ግንዛቤ ስጡ። 3 ቀን ነው የቀረው። እንዲሁም ደግሞ በተለያየ ዓለም ሀገር ሆናችሁ የምትኖሩ የቻናል ቤተሰቦች አድማጭ ተመልካቾቻችን ጥያቄ ካላችሁ ኮመንት ላይ አስቀምጡልኝ። ቪዲዮአችን ላይክ፣ ሼር አድርጉ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።